ይክሽኝ በጣም ደስ ብሎኛል። አዎ አሁን ሳስበው ያደረኩት ነገር በጣም ጸጽቶኛል። ይቅርታ አድርጊልኝ አደይ። ፍቅር እውነት ይህ ቃል የወጣው ካንቺ ነው? አዎ ዴቭ፣ አንተም ሊዱም ሁላችሁም ይቅርታ አድርጉልኝ። ሰው ተጸጽቶ ይቅርታ ሲጠይቅ እንደዚህ አይባልም። አደይ አንቺም ቢሆን ይቅርታን ተቀበይና አብራችሁ ተስማምታችሁ ነው። በቃ እኔ የሚበላ ነገር ላቀራር። ከአንቺ ጀምሮ ነው ደግሞ አንቺ የሰራሽው ምግብ ነው የምንበላው። አደይ የት ምግብ የተሰራለ ወይስ ልስራ? መንገድ ስለመጣሽ ይደክምሻል፣ እኔ ያቀርበዋለሁ። ጎሽ የኔ ልጅ እንጂ ነው። አደይ ቁጭ በይ። እኛም እኮ እንድናያት አጓጓችሁ። ለምን አንዳንዴ እየመጡ እዚያ አይጠይቁሽም? ለእኔ ንገሪኝና አንዳንድ ነገሮችን አስተካክዬ መተወረፍ ብለው ተጫውተው ይመለሳሉ። እየምርሽን ነው እትዬ? እናቴ እዚህ ብትመጣ ምንም ችግር የለውም? አዎ አንዳንድ ጊዜ መጥተው ቢጠይቁሽ ምን ችግር አለው? አንቺ እንደው ወደዛ ሄዶ ሆንሻል። ደግሞ እኔም እንደ እህቴ ነው የማይሽ። አመሰግናለሁ ፍቅር። እንዴት ነሽ? እንኳን ሰላም መጣሽ። እኛም እማዬም ሁላችንም ተጨንቀን ነበር። ስላስጨነኳችሁ በጣም ይቅርታ። ዴቭ እንዴት ናችሁ? ሰላም። እንዴት ነው ዛሬ? ምን የተለየ ነገር ኑሮ ነው ቡና የምታፈይው? አደይ እኮ ስለደከማት ላግዛት ብዬ ነው። ከመቼ ጀምሮ? ተው ባርኮቴ፣ ልጅቷን እንዲህ እያልክ አታስንፋት። የምር ተገዳ ከሆነ ቡና የምታፈለው በእውነት ፍቅር ደስ ብሎኛል። ምኑ ነው ደስ ያለ? ባርኮት ከቤዛ ጋር ተጣላችሁ እንዴ? ይቅርታ አደይ፣ አንድ ውሃ ታመጣ። እሺ በጣም ውሃ ፈልጌ ሳይሆን እማዬ ፊት ሌላ ነገር እንዳትናገሪ ፈርቼ ነው። ምን ተናገርኩ? ያጠፋሁት ነገር አለ? ቤዛ በአንቺ ቦታ የተተካች ሰራተኛ እንደሆነች ነው እማዬ የምታውቀው። ቤዛን ሰራተኛ? ቆይ እንዴት ሆኖ? ፍቅር ያመጣችው ሀሳብ ነው እማዬ ስትመጣ። ታዲያ አንተ እንዴት ዝም ትላለህ? ፍቅር ቤዛ ላይ ይሄን ሁሉ እስክታደርግ ድረስ አስችሎ እንዴት ዝም አልክ? እኔም ለማየም እንደምላት ግራ ገብቶኝ ስለነበር በቃ አጋጣሚውን ተጠቀምኩበት። ታዲያ አሁን ቤዛ የት ናት? ኤላ ቤት ነች። ውይ እረሰችው። ለሊ አንቺ ስትመጪ እንደሳውቃት ነግራኝ ነበር። እኔ ራሱ በጣም ነው የናፈቀች። ግን አሁን አትንገራት፣ መሽቷል። ነገ በጠዋት እኔ ራሴ ቤታቸው እሄዳለሁ። አዎ ለነገሩ አሁን ብነግራት በዚህ ምሽት ካልመጣሁ ነው የምትለው። አዎ ባርኮቴ። አደይ ስለመጣች በጣም ደስ ብሎኛል። አደይ ስለመጣች ደስ ብሎኛል። እኔም በጣም ደስ ብሎኛል። ካሁን በኋላ አጠገብ ያለች። አዎ በቃ መልካም ጊዜ ያላችሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። ሰራተኛዋ አደይ እንደቀጠለ ነው። ክፍል 65 ይዤላችሁ ቀርበ ያለሁኝ ማለት ነው። እንደተለመደው ነው አደይን ወደ አዲስ አበባ ገብታለች ማለት ነው። እንኳን ደስ አላችሁ። እንግዲህ አደይ ያው አባቷ አግዷት የሌላ ሰው ሊድራት ነበረ፣ ያኔ ተጠልፋ ነበረ። አሁን ደግሞ በዴቭና በኪንጎና በዳይመንድ በሊዱ ምክንያት ወደ አዲስ አበባ ይዟት ገብተዋል ማለት ነው። እንግዲህ እስኪ አብረን እንመለከት ማለት ነው። ቤዛ እዚህ ኤላ ቤት ቁጭ ብላለች። ኤላ ቤት ቁጭ እንዳለች ባርኪ እንግዲህ በውሸቷን እናቷ ያላጣ በዳር ብላ ውሸት አውርታ ነበረ። ከዛ በኋላ ባርኪ ሲመጣ ባርኪ እንዴት ነክ እንዴት ሳትነግረኝ መጣህ ትለዋለች ማለት ነው። ባርኪም ወደ አዲስ አበባ ስለተመለሰ ማለት ነው። ቤዛ ነገሮቹ አልተመቻቹልኝ። ቤዛ በጣም ይቅርታ፣ አንቺን ማመን ነበረብኝ። ወንድሜን አገኘኸው? አው አግኝቼው ነበረ። ሁሉም ነገር ነግሮኛል። አላጠባዳሪዎቹም አግኝቻቸዋለሁኝ። ቤዛ ስለ ተጠራጠርኩሽን በጣም ይቅርታ ብሎ ዴቭ ባርኪ ጠይቃታ። ያ ምንም ችግር የለውም ባርኪ፣ የሌሊ ምክንያት ነው በአንተ ምክንያት አይደለም። አሁን እኮ አምንሻለሁ እላታል ባርኪ። አንዳንድ ነገሮቹን
የምታደርጋቸው ነገር ብቻ እንትን በይ እንጂ እመነኝ፣ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም ይላል ባርኪ። እሷም እሺ ባርኪ፣ ስለ አደይ የሰማሽውን ነገር አለ? እኔ ምንም አልሰማሁም። እዛው አባቷ ጋር ይሆናላ፣ እንደዛ መሆን የለበትም ይላል። እኔ እንጃ፣ እንዴት አላወቅሽም? ከዛ ቤት እናትህ ካስወጣችኝ በኋላ ስለዛ ቤት ምንም ነገር የሰማሁት ነገር የለም። ባይሆን አላጣ አበዳሪዎቹም ምን አደረኳቸው? ትንሽ ገንዘብ ሰጠኋቸውና ለምን ብላ ከዛ ቤዚ በጣም ደነገጠች። ለማን ሰጠኋቸው? ትንሽ ጊዜ እንዲረጋጉ ገንዘብ ሰጠኋቸው። የምርህ ነው እንዴ ባርኪ? የቀለድክ አይደለም ባርኪ ብላ ቤዛ ደንግጣለች። ያው በውሸት ወንድምሽ ያገናኝን ሰው አልነግርሽም? እንዴት ሳትነግረኝ እንዴት ታደር እንደዚህ አይነት ነገር ታደርጋለህ? ችግር አለ ቤዛ፣ ችግር አለ ብቻ ብላ ድንግጥ ብላለች ማለት ነው። ማለትም የሰራችውን እቅዷን ስለተበላሸባት ወንድሟን እንግዲህ ያላጣ አበዳሪ ብላ እንግዲህ ለወንድሟን እንትን ብላ ከዛ ኤላና ለምለም ሲመጡ ብድግ ብላ ተነስታ ተናዳ ወደ ክላስ ትሄድና ወንድሟ ስልክ ለማውራት ታመራለች። እዚህ ጋር ለምለም ባርኪ ቤዛ ምን ሆና ነው? የተፈጠረ ነገር አለ እንዴ ትለዋለች። ለምለም ችግር አለ እንዴ? አረ ምንም ነገር የለም አንቺ እንዳትብሹ፣ ምንም ነገር አይነት ነገር የለም። ወንድሟንን አላጣ አበዳሪዎቹን አገኘኋቸው። ታዲያ ቤዛ ምን ሆና ነው? የተናደደች ትመስላለች። እኔ ምንም አልገባኝም። ያላጣ አበዳሪዎቹ ጊዜ እንደሰጡኝ ትንሽ ገንዘብ እንደሰጠኋቸው ስነግራት በጣም ተናዳ ነው የተነሳችው። የቤዛ እናት አገኘሃቸው? አይ እናቷ እንኳን አላገኘኋችሁም፣ ሌላ ቦታ ሄደዋል አሉኝ። አሁን እርግጠኛ ሆነን ማለት ነው ይላል ኤላ። ማለትም ቤዛ ማገዝ እንችላለን። ሊሊ እናቷ ሳታገኙ ማገዝ አትችሉም። ሊሊ ነቅታለች። ያው ባርኪና ባርኮትና ኤላ ሊነቁ ስላልቻሉ ነው እንጂ የቤዛ ውሸትና የቤዛ ያልሆነ ነገር ለመሄድ ሊሊ ታውቃለች። ከዛም በኋላ የሷም የሊሊ አጉል ጥርጣሬሽን አቁሚ ይሏታል። እሷም እንደፈለጋችሁ ማድረግ ትችላላችሁ፣ ከአሁን በኋላ ምንም ነገር አያገባኝም። ስለ አዲስ ነገር ስለ አዳይ ምንም ነገር የለም እንዴ? አልነገርኩም? እንኳን ደስ አለህ አዳይ እየተመለሰች ነው ትለዋለች ለምለም። ከዴብ ጋር ተገናኙ? አዎ ሁሉም የተመለሱ ነው ብላ ለምለምን ለባርኪ ትነግረዋለች። እንግዲህ ባርኪም በጣም ደስ ብሎታል አዳይ በመመለሷ። ግን ቤዛ እንግዲህ ያልሆነ ነገር እየሰራች ትገኛለች ማለት ነው። ባርኪም በቃ እኔም ወደ ቤት ልሄድ እያለ ለምለም እሺ አዳይ ስትመጣ ደውልልኝ። እሺ እደውላለሁ። ካላስቸገርኳችሁ ቤዛ እዚህ ትቆይ እንዴ? የምን መቸገር ነው ዴቭ ይለዋል ኤለን። ቤዛ እኮ ጓደኛዬ ናት፣ የሷ ነገር እኔም ይመለከተኛል። ቆይ እስከ መቼ ነው ቤዛ እዚህም ታድሮ ትላለች ለምለም። ሊሊ የምሬ ነው፣ ምን አጠፋው? እስከ መቼ ነው እዚህ አብራን የምትኖረው? ከዛ ባርኪ ቅርታ ሊሊ ይገባኛል፣ እኔ ግን ከቤዛ ጋር ለመሆን በጣም ከባድ ነው ይላል ባርኪ ማለት ነው። ያው እማዬ እስከምትመለስ ነው እንጂ ቤዛ ወደ ቤት ተመልሳታለሁ ይላል ባርኪ። ወይ የሆነ ነገር አስተካክዬ ቤት ተከራይቼ አስወጣታለሁ ይላል ባርኪ ማለት ነው። ከዛም በኋላ ኤላ ባርኪ አንተ ለምለም ዝም በላት፣ አንተ አትጨነቅ፣ ቤዛ እስከፈለገችው ድረስ እዚህ መቆየት ትችላለች ይላል። ወንድሜ ባክህ ምንም ነገር አትጨናነቅ፣ ብቻ አንተ ከቤዛ ጋር እንዳይጋጩ ንገራት ብሎ ኤላም እንግዲህ ባርኪ እንደዚህ ብሎ ይነግረዋል ማለት ነው። እሱም እሺ አወራታለሁ እያለ ብድግ ብሎ ተነስቶ ወደ ቤዛ የተኛችበትን ክፍል ያመራር ማለት ነው። ከዛ እዚህ ጋር አዳይና ሊዱና ዴቭን እንግዲህ ወደ አዲስ አበባ ገብቶ ወደ አዲስ አበባ መጥቶ ጉዞዋቸውን እንግዲህ እንደቀጠሉ ነው ማለት ነው። ከዛ አዳይ እኔ በፍጹም እዛ ቤት መመለስ አልፈልግም። ለምንድን ነው የማትሄጂው? የለ ቤት ትቀመጫለሽ? አይ እዛ መሄድም አልፈልግም። አዳይ ምን ሆነሻል? ወንድሜን የምታስጨንቂው ትላለች ሊዱ። አቤት የባርኪ እናት መጥተዋል። ፍቅር ምንም አትልሽም፣ አትፍሪ። አይ ካልሽ ዴቭ ተዋት፣ እኔ ልሄድ ነው። ይኸውልሽ አዳይ ሊዱ ልክ ናት። የታለም ልታወራሽ ትፈልጋለች፣ ግን አሁን እዛ መሄዴ ጥሩ ነው? ካልፈለግሽ እኮ መመለስ ትችያለሽ፣ ግን መጀመሪያ ተረጋጊ፣ ከዛ እረፍት አድርጊ፣ ከዛ ሁላችንም ያለው ነገር ቁጭ ብለን እናወራለን ይላል ዴቭ። እትዬ ከመጡ በቃ እሳቸውን አግኝቼ እመጣለሁ ብሎ ተያይዞ ወደ ዴቭ ቤት አዳይን እንግዲህ ወደ ባርኪ ቤትን ትመጣለች ማለት ነው። እሷንም እሺ ብላ ወደ ባርኪ ቤት ትገባለች ማለት ነው። ፍቅርም ደግሞ ሁሉም ነገር አስጠነቀቀቻት፣ ምንም ነገር እንዳታደርጊ ስትል እንግዲህ ፍቅር ምንም ነገር እንዳታደርጊ አለቻት ማለት ነው። ከዛ በኋላ ስትመጣ ፍቅርም እቅታ ጠየቀቻት። እንኳን ሰላም መጣሽ ብላ እንኳን ለቤትሽ አበቃሽ ብላ ፍቅርም ተነሳ ለአዳይ ሰላም ትላታለች ማለት ነው። ፍቅር እውነቴ ነው አፍ ከልብሽ ይቅርታ አድርግሽልኛል፣ አሁን በኋላ ምንም ነገር አሰሪም ትላታለች አዳይ ማለት ነው። እዚህ ጋር ደግሞ ቤዛ ወንድሟ ጋር ስልክ ደውልና ወንድሜ ባክህን አንሳው ትላለች። ከዛ ወንድሟም ስልክ አላነሳም ብሏታል። ወይኔ ቤዛ ያለች
ጉዳ ደረከኝ እንዴ ትላለች። ከዛ እንደዛ እያለች ባርኪ ይመጣባታልና ከዛ ምን ሆነሽ ነው? ከዛ ያስቀየምኩሽ ነገር አለ እንዴ? ያደረኩት ነገር አለ እንዴ? የለም ባርኪ። ታዲያ ምንድነው ፊትሽ ተቀያየረ? ወንድሜ ስላልነገረኝ ነው እንጂ ምንም ነገር የለም። ብሩ ከመስጠት በፊት እኔም ብታማክረኝ ጥሩ ነበረ ትላለች ቤዛ። ያን ያህል ያንቺ ማሳወቅ አልታየኝም ቤዛ ካልሽኝ እደኮ በከፊል ነው የከፈልኩት። እኔ ያንቺ ማሳወቅ ያለብኝ መሰለኝ። እሺ ባርኪ አመሰግናለሁ በጣም ትለዋለች ቤዛ። አሁን መሄድ ይኖርብኛል። አንቺ ትንሽ ጊዜ እዚህ ኤላ ጋር መቆየት አለብሽ። የሚያስፈልግሽ ነገር ካለ አሳውቂኝ ይላል ባርኪ። እሷም እሺ በቃ እሱም እሺ በቃ ልሄድ። ወንድምሽና ደዊና ከዚህ በኋላ ደውሎ እንደማያስጨነቁሽ ንገሪያቸው። አመሰግናለሁ ባርኪ። ነገር ግን የእናቴ ቤት እስካላለቅለት ድረስ በጭንቀት መሞት ነው። አሁን ጭንቀቴ ለሷ እንጂ ለኔ አይደለም ብላ ቤዛ በጣም ትዋሻለች ማለት ነው። ውሸት ያወራች ቤላና በባርኪ ብር ለመውሰድ ፈልጋ ወይም ቤታቸውን ለመውረስ ፈልጋ ማታደርገው ጥረት የለም። ግን ለምለም ነቅታ ነበረ። ባርኪና ኤላ ሊነቁ አልቻሉ ማለት ነው። ከዛ በኋላ አመሰግናለሁ ብላ አውቃ በውሸት ውስጧን አመሰግናለሁ ትላለች። ቤዛ አንቺ ጠንካራ መሆን አለብሽ ይላታል ባርኪ። አሁን እኔ መሄድ አለብኝ እማዬ እመጣለሁ ስላልኳት በጣም ትጨነቃለች ከቆየሁ። እሺ ብላ እንግዲህ ትስሙና እሷም ግንባሯ ይስምና ይለያያሉ ማለት ነው። ከዛ እሱም ወደ እናቱ ጋር ወደ ባርኪ ቤቱ ይሄዳል ማለት ነው። ቤዛም ደግሞ ወንድሟ ጋር ስልክ ታነሳና እንዴት ብር ከወሰድክ እንዴት አልነገርከኝም? አሁን ፓስፖርት አውጣ ትለዋለች ለወንድሟ ማለት ነው። ለምንድነው ባርኮት ብር እንደሰጠህን አልነገርከኝም? ትለዋለች። እዚህ ጋር ደግሞ ለምንድነው ሳትነግሪኝ አዳይ ቤቱም ልጆቼም አደራ ላንቺ አይደለም የሰጠሁት? እትዬ በጣም ይቅርታ፣ ሁሉም ነገር ከአቅሜ በላይ ሲሆን ነው። ሁሉም ሰው አንድ አይነት ሆነብኝ። ምድር ሲለኝ እንደዚህ አይነት ውሳኔ ወሰንኩኝ። አንቺ ምን አጠፋሽ ልጄ? ፍቅር ናት እንጂ የዚህ ሁሉ ያደረገችሽ። ቢሆንም ይቅርታ ያድርጉልኝ ትላለች። እንግዲህ አዳይ ማሚ ብታይ አዳይ በስንት ምከራ ወደዚህ ያመጣናት ትላለች ሊዱ። እንዴ ወደዚህ ቤት አልመጣ ብለሽ ነው? አው እትዬ አሁንም እነሱ ስላመጡ እርሶ አይቼ ነው የመጣሁት እንጂ እዚህ ለመስራት ፍላጎት የለኝም። ይቅርታ ቤቴም እንደ ራሴ ቀጥ አድርገሽ ያስሽልኝ። ይሄ ሁሉ መስዋዕትነት የከፈልሽ የኔ ብለሽ ነው። አሁን የምከፍለውን ነገር ሁሉ እከፍላለሁ። እንዳንቺ አይነት ታማኝ ሰራተኛ አላገኝም ትላለች የባርኪ እናት። እኔም እንደ እርሱ አይነት ሰራ አሰሪ ባላገኝም ግን ግዴታ ከዚህ ቤት መራቅ አለብኝ ፍቅር ትላና አዳይ የበደልኩሽ እና ያደረኩሽ በሙሉ በጣም ይቅርታ አድርጊልኝ ትላለች ፍቅር ማለት ነው። እኔ አላምንም። ቆይ ፍቅር ናት እንዴ አዳይ ይቅርታ የጠየቀችው? አው አዳይ በጣም ይቅርታ። ያው ፍቅር ያሰበችው ሌላ ነገር ነው። እናቷ ከቤት ስትወጣ የምሰራው ስራ ስላለ ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።